ሰላም አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተስ በያላችሁበት ሰላም ሁኑልኝ ምኞቴ ነው። እንዴት ናችሁ? ደህና ናችሁ አይደለ? እና ዛሬ በአዲስ መረጃ በአዲስ ርዕስ ነው የመጣሁት። ለእናንተ ይጠቅማችኋል ብዬ ያሰብኩትን ኢንፎርሜሽን እነግራችኋለሁ ማለት ነው። እዛው ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን እያበረታታችሁ የፈለጋችሁትን አይነት ጥያቄ ኢንፎርሜሽን ማግኘት ትችላላችሁ። እኔ ታዛዥ ነኝ፣ ብትጠይቁኝ እመልሳለሁ። ሰሪልኝ የምትሉትን ደግሞ እሰራለሁ ማለት ነው። እናንተ እኔን ጠይቁኝ፣ እኔ ደግሞ እናንተ ያላችሁኝን ለመስራት ፈቃደኛ ነኝ። በመቀጠል ዛሬ የምነግራችሁ ነገር ውጭ ላላችሁ እህቶች ወይም ወንድሞች በጣም የሚጠቅም መረጃ ነው የምነግራችሁ። ከውጭ ስትመጡ ምን ማምጣት ምን አለማምጣት እንዳለባችሁ ነው የምነግራችሁ ማለት ነው። እኔም የተጠቀምኩበት ስለሆነ የተጎዳሁበትም ስላለ ማለት ነው። ምንድነው የምነግራችሁ? ከውጭ የምንመጣ እህቶች አብዛኛውን የሆነ ኮተት ሰብስበን ባንመጣ ጥሩ ነው። ለምሳሌ ልብስ ሊሆን ይችላል፣ እቃ ሊሆን ይችላል። ሁሉም ነገር እዚህ ስላለ ምንም ነገር ማምጣት አይጠበቅባችሁም። ምክንያቱም ያንን ጓዝ ስትረትቡ ከዛ ስትልኩ የምታወጡት ወጪ አለ፣ ስትገዙ የምታወጡት ወጪ አለ። ገዝታችሁ ብቻ አይደለም በነፃ ይመጣላችሁም። እዛ ስትልኩ የምትከፍሉት ነገር አለ ከዛ ማለት ነው። ሁለተኛ ነገር ደግሞ ከኢትዮጵያ ስታወጡ ከኤርፖርት ስታወጡ ወይም ከጉምሩክ የሚባለው ነገር ስታወጡ በጣም ከፍተኛ ቀረጥ እናንተ ከምትልኩት እቃ በላይ ከፍተኛ ወጪ አውጥታችሁ ነው ያንን እቃ የምታወጡት። ከዛ ደግሞ ከወጣ በኋላ ከአዲስ አበባ አላችሁበት ክፍለ ሀገር ወይም እስካላችሁበት ቦታ እስኪደርስ ድረስ የመኪና የወዛደር የምታወጡት ወጪ አለ። ይሄ አሁን ትርፍ ወጪ ነው ማለት ነው። ለእናንተ ምንም የማይጠቅም ነገር እዚህ መታችሁ ራሱ በወግ የማትጠቀሙበት ነገር ነው። ለምን አሁን ልብስ ብታመጡ የዛን ሀገር ልብስ እዚህ ላይ እኔ ራሱ ከዛ ያመጣሁትን ልብስ አልለበስኩትም፣ አያምርብንም። ሲጀመር የዛ ሀገር ልብስ ማለት ነው የሚያምርብን እኛ እዛ ሀገር በልካችን የምናሰራው ቢጃማ ይሻላል። ሌላም ልብስ አለ። የፈለጋችሁትን ልብስ የፈለጋችሁትን አይነት ዲዛይን አሰርታችሁ መልበስ ለብርድ ልብስ እዚህ መግዛት ትችላላችሁ ያለ ወጭ ማለት ነው። እና እንደዚህ አይነት ወጭ ባታወጡ ብራችሁን ሴቭ አድርጋችሁ መታችሁ የፈለጋችሁትን አይነት እቃ የፈለጋችሁትን አይነት ልብስ የፈለጋችሁትን አይነት ብርድ ልብስ እዚህ መግዛት ትችላላችሁ። ወጭ ማውጣት የለባችሁም። ይዛችሁ ከመጣችሁ ደግሞ ማለት ነው ከዛ እናንተ ማምጣት ያለባችሁን ነገር ነው የምነግራችሁ። ለምን ይዛችሁ መታችሁ እዚህ በተቸገራችሁ ሰዓት የሚጠቅማችሁ ነገር ነው እኔ የምነግራችሁ ማለት ነው። በተለይ ሴት ልጅ ደግሞ በተለያየ አጋጣሚ ልትቸገር ትችላለች። መልሳ መሰደድንም ስለምታስብ መሄጃ ራሱ ልትቸገር ትችላለች። የቤት እቃ ማሟያ ልትቸገር ትችላለች። የቤት ማዘጋጃ ልትቸገሪ ትችላለች። ሌላም ነገር። ከዛ ሀገር ግን ማምጣት ያለባችሁ ነገር አጭሩን ስነግራችሁ ወርቅ ነው ማምጣት ያለባችሁ። ወርቅ ታመጣችሁ የሸገራችሁ ዕለት አንስታችሁ ትሸጡታላችሁ። የፈለጋችሁትን ነገር ማሟላት ትችላላችሁ ማለት ነው። እኔ ለምሳሌ ይዤ መጥቻለሁኝ፣ ግን እስካሁን ድረስ አልሐምዱሊላህ ስላልተቸገርኩኝ ይዤ የመጣሁትን አላጠፋሁም አለ። ግን አሁን እኔ ቢቸግረኝ ራሱ ያለኝን ወርቅ ሽጬ ስራ ራሱ መክፈት እችላለሁ። ግን ማስታወሻዬ ስለሆነ እኔ አረብ ቤት ሰርቼ የገዛሁትን ወርቅ መሸጥ አልፈልግም። በጣም ነው የሚያሳሳኝ፣ በጣም ማለት ነው። ለምን በቃ እስከምን ጊዜውም ይሄ ተቀማጭ ነገር ነው። በጣም ደስ የሚል ሞራላችሁ ራሱ የለፋንባት ነገር በቃ ቋሚ ገንዘብ ናት ማለት ነው እሷ። ያንን ግን ግዴታ ተሆነ ማጥፋት ካለባችሁ ያንን ወርቅ ለምሳሌ ቤታችሁ ያልተስተካከለ ሆኖ የቤት ዕቃ ተሟላላችሁ ከሆነ የተሆነ ነገራችሁ ሽጣችሁ የሆነ ወደ ውጭ ስትወጡ ወርቅ ብትገዙ የሆነ ስጦታ ስትሰጡ ወርቃችሁን ገዝታችሁ አጠራቅማችሁ ብትመጡ ሸጥ አድርጋችሁ ለሆነ ነገር ማዋል ትችላላችሁ እዛ ሀገር። ልብስ ግን ትመጫለሽ ትለብሻለሽ ሳያምርብሽ ይወርቃል። ለቤት መወልወያ ነው ቢጠቅም፣ ከዚህ ውጭ የሚጠቅመው ነገር የለም። እንደዚህ አታርጉ፣ ወጪ አታብዙ። ስትመጡ እንደዚህ ወርቅ እየገዛችሁ ብትመጡ ተጠቃሚ ትሆናላችሁ። እኔ ከዛ ሀገር ስመጣ ያመጣሁት የሚገርማችሁ ወደ 3 ሻንጣና 1 ኮምፎርት ነው። ግን ኮንትራት ስለነበርኩኝ ኪሎ ጨመረብኝ። ኪሎ ሲጨመርብኝ
ወደ 740 ድርሃም የዱባይ ድርሃም ነው የሚባለው መጣብኝ። አልጥለው አሳሳኝ። ውስጥ ግን የያዝኩበት ነገር ምናልባት ሻንጣዎች ናቸው እንጂ የኦሪጂናል ሻንጣዎች ናቸው። ዝም ብሎ ማንኛውም ሻንጣ አልነበረም። ልብሱ ምናምኑ ጫማው ሳያሳሳይ ሻንጣ ያሳሳይ። ግን የሰውዬ ልጅ ነበር የሸኘኝ። እንቲ ማገሰርቲ ምንም ነገር አላጓደልሽብንም አንቺ እኔ ነኝ ይሄን የምከፍልልሽ ብሎ 740 ብር ከፍሎልኛል። ግን ያንን ይዤ ተመመጣ ራሱ 700 ድርሃም 40 ድርሃሜን ተቀብዬው ኑሮ እዚህ ስንት ብር ይሆነ ነበር አለማወቅ ማለት ነው። ከዛ ደግሞ ስትመጡ እያንዳንዷ ነገር እንድትበጠራለች ኤርፖርት ውስጥ። በተለይ ደግሞ የማታውቁት ሆነ ያንን እንደዚች አንዳንዷን ጫማ አለሽ፣ ስልክ አለሽ፣ ኮምፒውተር አለሽ እያሉ ኮንትራት ሆናችሁ ሲጀመር ኮንትራት ነን በሉ አታስፈትሹ። ነጋዴዎች ናቸው ማስፈተሽ ያለባቸው። እናንተ ኮንትራት ነን ምናምን ብላችሁ ነው ማለፍ ያለባችሁ። አለማወቅ ግን እናንተ ራሱ ታስፈትሹ ትችላላችሁ። ያን እንደዛ እያረጋችሁ ብትመጡ ጥሩ ነው። ይሄን ነገር ምናልባት ልመጡ ያሰባችሁ ወይም ደግሞ አሁን ገና ሄዳችሁ ሌላ ነገር ከምትሰበስቡ ይሄ ነገር ይጠቅማችኋል ብዬ ነው የሰራሁላችሁ። አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቻናሌን አሳድጉልኝ፣ አበረታቱኝ። የምትፈልጉት መረጃ ካለ ጠይቁኝ፣ እመልሳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቃ